ያገተችን ሴት ነበረች ማለት ነው። ደህና አለበለዚያ ቀድሞ አንቺ ማን እንደነበርሽ ምን አይነት ሴተኛ አዳሪ እንደሆንሽና የቀድሞ ትዳርሽ ምን እንደሚመስል ለመላው ዓለም እናገራለሁ። ይሄ እኮ የህይወታችን የህልውና ጉዳይ ነው። እኔ ለራሴ ልጄን በህይወት አገኘው ብዬ ስደሰት ደግሞ ይሄማ አታመጭብኛለሽ? እኔ ምንም ማድረግ አልችልም። ካሌብን ካወቀ እኔን እንደ እናት ማየቱን ነው የሚያቆመው። ካሌብ እንዳያውቅ ከተፈለገ አዜብን መያዣ አድርገን ደሊና እንዳትናገር ማስፈራራት አለብን። እጅግ የሚገርመውና እጅግ የሚደንቀው ነገር የቤዛና የወይዘሮ አልማዝ ጉድ ሊጋለጥ ነው። ደሊና ለካሌብ ብላ ነገሮችን ዝም ብትልም ጉዳትና ጭካኔያቸው እየጨመረ ክፋትና ሴራቸው እየበዛ አደገኝነታቸው እየረቀቀ መጥቷል። ወይዘሮ አልማዝ እጅግ በሚያሳዝን ሁኔታ ካሌብ እውነቱን ሲያውቅ ምን አይነት ውሳኔ እንደሚወስን ጠንቅቃ ብታውቅም አሁን ግን ክፋትና ተንኮሏን ከቤዛ ጋር እንደቀጠለች ናት። እጅግ የሚያሳዝነው ነገር ግን ደሊና ለካሌብ ስል ዝም ማለት አለብኝ፣ በንጹህ ፍቅር ለሚያፈቅረኝ፣ ለእኔ ብሎ ለሚንገበገብልኝ፣ ለእኔ ብሎ መስዋዕት ለሚሆንልኝ ሰው እንዴት የሚወዳትና የሚያከብራት እናቱ ልገለውና ልታሳፍነው ብዙ ነገር ልታስፈጽምበት እኔንም እዛ አጣብቂኝ ውስጥ የከተተችኝ ለእኔ ስል እሱም እዛ ውስጥ የገባው በእናቱና በሚስቱ ነው። እሱ ግን እናቱን ንጹህ፣ ታማኝ፣ ደግ፣ ርኅሩህ፣ ልበ መልካም፣ ልበቀና፣ አስተዋይ፣ ሁሉን አፍቃሪ፣ ሁሉን ወዳጅ፣ ለሁሉም ዘመድ የሆነች እናት አድርጎ ነው የሳላት። ይች እናት ካዲና ሌባ አጭበርባሪ ውስጧ መላክ ውጯ መላክ ውስጧ ረመጥ የሆነች እንደሆነች ብዬ እንዴት ብዬ ልንገረው? የጊዜ ጉዳይ ነው እንጂ እውነቱን ማወቁ ሀቁ መረዳት አይቀርም ትላለች ደሊና ግን እውነቱን ብትናገር መልካም ነው የሚል ሀሳብ አለን። እዛ ላይ ቤዛ እንግዲህ ወይዘሮ አዜብም እንግዲህ እውነቱን እጋለጣለሁ ካሌብ እውነቱን ማወቅ አለበት፣ እናቱ እኮ ልታጠፋው ነው፣ የቀን ጉዳይ ነው እንጂ አንድ ቀን በወጣበት መቅረቱ አይቀርም። ቤዛም ክፋትና ተንኮሏ እየጨመረ ነው። ስለዚህ ነገሮቻቸው እየከፉና እየከበዱ ነው የመጡት። እውነቱን መናገር አለብን። ደሊና ምንድን ነው ያደረጓችሁ? እዛ ስቶር ውስጥ ወስደው እዛ መጋዘን ውስጥ ወስደው ሲያግቷችሁ ምንድን ነው ያደረጓችሁ? ለምንድን ነው የማንነግሪኝ? ለምን ዝም እንላለን? ካሌብ እኮ እየቆየ በሄደ ቁጥር ሚስጥሩ እየራቀው በሄደ ቁጥር ጉዳቱ እየጨመረና አስመሳይነታቸው እየከፋ ይመጣል። በዛ ላይ አንቺን ይወድሻል። አንቺ አንድ ነገር ከሆንሽበት ጸጸቱን አይችለውም ብትላትም ወይዘሮ አዜብ እንግዲህ ደሊና ካሌብ ሲጎዳ ማየት አልፈልግም፣ ንጹህ ፍቅሩ ሲሰበር ልቡ ሲጎዳ ማየት አልፈልግም፣ ለሱ ስል ነገሮችን ዝም ማለት እመርጣለሁ። የምትወዳት የምታከብራት ስስቴ፣ ክብሬ፣ ማንነቴ፣ ፍቅሬ የምትላት እናትህና ሚስትህ አንተን ለመግደል እኔን ለማጥፋት ያሴሩት እነሱ ናቸው ብዬ እንዴት ልንገረው ብላ በመወሰኑ ዝምታዋን መርጣለች ማለት ነው። እጅግ በሚያሳዝነው ነገር ግን ወይዘሮ አልማዝ አሁንም ደሊናን በድጋሚ ለማሳገት ወይም ካሌብ ሚስጥሩ እንዳያውቅባቸው ከወይዘሮ ሂሩት ጋር እንግዲህ የደሊናን ሕይወት ለማጥፋት ወይም ሌላ እርምጃ ለመውሰድ እየሞከሩ ነው። ይህ ሁኔታ እንዴት ይሳካላቸዋል የሚለው ከባድ ነው። ቤዛ እንግዲህ በግድ ፍቅር በጉልበት ፍቅር እያለች ነው። ለእኔ ብቻ ካልሆንክ ለማንም አትሆንም፣ አንቺ ከመጣች በኋላ ነው ይህ ቤት የተበጠበጠው እያለች እንግዲህ ወይዘሮ ሂሩትን በጣም ስታስጨንቃት አይተናል ማለት ነው። ወይዘሮ ሂሩት አሁን ደግሞ ከባድ ሚስጥር አውቃባታለች። ቤዛ የሴተኛ ዳሪ እንደነበረች፣ ባሏን ገለው እንደነበረ፣ ብዙ ድብቅ ማንነቶች እንዳሏት ሚስጥር አውጥታባታለች። ይህ ሚስጥር ከሚወጣና አንቺ እውነቱን ለካሌብ ከምትነግሪው በማለት አማራጭ ውስጥ ትከታታለች። እንግዲህ የፈለገው ይውጣ፣ ባለፈ ታሪክ የሚሸማቀቅበትና አንገቴን የሚደፋበት አይደለም። እውነቱን ትናገር ከፈለገች። እኔ ግን ካሌብ እውነቱን ተረድቶ ልጅነትና እናትነታችን ግንኙነታችን እንዲቀጥል ፈልጋለሁ። በእነሱ ሴራ እኔ የእንጀራ እናት ያልወለደችው የሸጠችው እናት ደግሞ እንደ እናቱና ልትኖር አትችልም በማለት
መወሰን አለባት። በዛ ላይ ደሊና ዛሬ ነገ እያለች ዝም ከምትል እውነቱን ተናግራ መጋፈጥ፣ ራሷን መጠበቅ ይሻላል የሚል ግምት አለን። ሌላው በጣም የሚያሳዝነውና ልብ የሚሰብረው ጉዳይ የቤዛ ጉዳይ ነው። ቤዛ አሁን እውነቱ ሊጋለጥባት ነው። ካሌብ በአሽሙርና በአሽሙር የሚነጋገሩት ነገር የሚወጋጉት ነገር አልገባኝም። እዚህ ቤት አንድ ሆን የተባለ ነገር አለ። እዚህ ቤት እየተሰራ ያለ ድብቅ ሚስጥሮች አሉ። ሊገባኝ አልቻለም። እንዲህ በአሽሙር ከምትወጋጉ እውነቱን ንገሩኝ እያለ ቢያፋጥጣቸውም ወይዘሮ ቤዛም እንግዲህ እያድበሰበሰ ዝም ብላለች። ደሊናም እንደዛው። የኋላ ኋላ ግን እውነት ሊጋለጥ ነው። ከታገቱበት መጋዘን የተሸፋፈነችውን ሴት እንቅ አድርጓት ራሳቸውን ለማምለጥ ሲሞክሩ ጆሮ ጌጥ ከካሌብ ልብስ ጋር የተቀላቀለ ጆሮ ጌጥ አለ። ያ ጆሮ ጌጥ ቤት አምጥቶታል። ቤት ድንገት ዱብ አለ መኝታ ክፍሉ እያለና ይህ ጆሮ ጌጥ ደግሞ የቤዛ ነው። ስለዚህ አሁን ቤዛ ጋር ተፋጧል። አንዱ ጆሮ ጌጥ ካሌብ ጋር፣ አንዱ ጆሮ ጌጥ ደግሞ ቤዛ ጋር። እንዴት ሊሆን ቻለ? በፍጹም ተመሳሳይ ሊሆን ይችላል ብለሽ ልሸውጅኝ አትችይም በጭራሽ በማለት እንግዲህ የቤዛ ጉዳይ ማብቂያ ቀዳዳው እዚህ ላይ የሚያቆም ይመስለኛል። እናንተስ እንዴት አገኛችሁት? ደሊና መናገር አለባት። ፍቅሯ እንዲጎዳ ብላ ዝም ማለቷ የበለጠ ይጎዳል እንጂ እየጠቀመችው አይደለም። እውነቱን አውቆ እውነቱን ቢጋፈጥ መልካም ነው የሚል ሀሳብ ብዙዎቻችን እንደግፋለን እና ደሊና ግን እንዲህ የሚንከባከበኝ የሚጨነቅልኝ የኔን ጽዋ የሚጎናጭ የሞት ጽዋውን የሚጋፈጥ እንዴት ብዬ ልቡን ልሰብረው? የሚያከብራት የሚወዳት እናቱ መጠሪያው ክብሩ ብሎ የሚያስባት እጅግ ጨካኝ አረመኔ ልትገለን ልታስገድለን የነበረችው እሷ ናት ብዬ እንዴት ልንገርበው? ማለት እንግዲህ እንደ ሁኔታዋ ዝምታዋን መርጣለች። ይህ ሁኔታ ይሳካላታል ወይ ነው እጅግም የሚያሳዝነው ነገር። ወይዘሮ አዜብ አሁን እውነታውን የሚዘረግፍበት ሰዓት የደረሰ ይመስላል። ምክንያቱም ቤዛ ድብቅ ሚስጥሮቿን ስላወቀችባት የመልስ ምት መስጠት ትፈልጋለች። የመጣው ይምጣ፣ ሁሉም ነገር ይደበላለቅ በማለት እውነቱን ልዘረግፍ ትችላለች። እናንተስ እንዴት አገኛችሁት? ኤኒዌይ በጣም አጓጊና ልብ አንጠልጣይ ነው። የማስተካክለው የማርመው ነገር ካለ ኮመንት ላይ አስቀምጡልኝ። በቀጣይ ፓርት ስንገናኝ መልካም ጊዜ። ውድን የተከበራችሁ ቤተሰብ በመቀጠል አይዞሽ በርቺ እያላችሁ ሁልጊዜ ድጋፋችሁ አይለኝ። ሁልጊዜ እና ስወዳችሁ ውዶች እየሰሞኑን በጣም ውርድ ብሎብኛል እይታ። ቢያንስ ሚኒመም 5 ሰው 10 ሰው ነው እያየ ያለውና እባካችሁን አበረታቱኝ፣ እባካችሁን ደግፉኝ። መውደቅ መነሳት የፈተና አንዱ መስመር ነው ያለ ነው። ግን አንዳንድ ጊዜ ሲበዛ ደግሞ ትዕግስት ይፈታተናልና ስወዳችሁ አበረታቱኝ፣ አግዙኝ። ኦኒዌይ ጠቅለል ሲል አግዙኝ ነው ማለት የምፈልገው። አይዞሽ በርቺ ትችያለሽ የምትሉኝ ስህተቴን እያረማችሁ ለምትደግፉኝ በጣም አመሰግናለሁ።